በአሜሪካን ሀገር የበርዝ ራይት ሲቲዝንሺፕን በተመለከተ በጉጉት ስትጠብቁ ለነበራችሁ በሙሉ እንኳን ደስ ያላችሁ። እንግዲህ ከበርዝ ራይት ሲቲዝንሺፕ ጋር በተገናኘ እጅግ በጣም በርካታ አወዛጋቢ ጉዳዮች ሲነሱ ቆይተዋል። በተለይ ደግሞ የዶናልድ ትራምፕ አድሚኒስትሬሽን ወደ ስልጣን ከመጣበት ጊዜ ጀምሮ የአሜሪካ ሕገ መንግስት የሚሰጠውን መብት ለማስቆም ሲያደርግ የነበረው እንቅስቃሴና ሙከራ በትላንትናው ዕለት በጠቅላይ ፍርድ ቤት ወይም ደግሞ በሱፕሪም ኮርት ውድቅ ሊደረግበት ችሏል ማለት ነው። ይህን ጉዳይ በተመለከተ በርካቶቻችሁ የትላንትናዋን ቀን በጉጉት ትጠብቁ እንደነበረ የሚታወስ ነው። ታዲያ ትላንት በነበረው የፍርድ ቤት ቆይታ ዶናልድ ትራምፕ ከበርዝ ራይት ሲቲዝንሺፕ ጋር በተገናኘ ከዚህ በኋላ በአሜሪካን ሀገር ዶክመንት ከሌላቸው የሌላ ሀገር ዜጎች የሚወለዱ ህፃናት ያገኙት የነበረው መብት ከዚህ በኋላ ተፈጻሚነት አይኖረውም ሲሉ አስተላልፈውት የነበረው ውሳኔ እንግዲህ በትላንትናው ዕለት በሱፕሪም ኮርት ውድቅ ተደርጎባቸዋል። እንደሚታወቀው እንግዲህ የአሜሪካ ህገ መንግስት 14ኛው ማሻሻያ ወይም ደግሞ 14th አሜንድመንት ለነኚህ ህፃናት የሚሰጠው መብት አለ። የህገ መንግስቱ 14ኛው ማሻሻያ ወይም ደግሞ 14th አሜንድመንት እንዲህ ይላል። በአሜሪካ ውስጥ የተወለዱና ለህጉ ተገዢ የሆኑ ሁሉ የአሜሪካ ዜጎች ናቸው ይላል ማለት ነው። ይህ ህግ ታዲያ ለ150 ዓመታት ጸንቶ የቆየ ነው። ላለፉት 150 ዓመታት ተፈጻሚ ሲሆን የነበረና ከዶናልድ ትራምፕ በፊት የነበሩ መንግስታትም አስተዳደሮችም ህጉን ሲተገብሩትና በአሜሪካን ሀገር የተወለዱ ማናቸውም ህፃናት ይህንን መብት ይጎናጸፉ እንደነበረ የሚታወስ ነው። ታዲያ የዶናልድ ትራምፕ አድሚኒስትሬሽን ወደ ስልጣን ከመጣበት ጊዜ አንስቶ በከፍተኛ ደረጃ ሲታገልና ይህንን መብት ለመንጠቅ ከፍተኛ ሙከራ ሲያደርግ እንደነበር የሚታወስ ነው። እጅግ በጣም የሚገርመው ደግሞ ዶናልድ ትራምፕ ህጉን ሲያጸድቁ ደግሞ ይህንን መብት ለመንጠቅ ሲሞክሩ ምንም አይነት ህጋዊ የሆነ አካሄድ አልተከተሉም። እንግዲህ ዶናልድ ትራምፕ አዲስ ኤክስኪዩቲቭ ኦርደር መፈረም ካለባቸው ህጉ ወደ ኮንግረሱ ቀርቦ በአብላጫ ድምፅ መጽደቅ ይኖርበታል። ነገር ግን ዶናልድ ትራምፕ ይህንን ትዕዛዝ ሲያስተላልፉ ምንም አይነት ህጋዊ አካሄድ አልተከተሉም። በራሳቸው አስፈጻሚነትና በራሳቸው ውሳኔ ይህን መብት ለመንጠቅ እንደሞከሩ ሁላችንም የምናስታውሰው ጉዳይ ነው። ታዲያ ዶናልድ ትራምፕ ይህንን ሊወስኑ የቻሉበት ምክንያት በዋናነት እንደሚናገሩት ወደ አሜሪካን ሀገር በህገወጥ መንገድ የሚመጡ ሰዎችን ያበረታታል በሚል ነው። እንደሚታወቀው የበርዝ ራይት ሲቲዝንሺፕ በጊዜያዊ ቪዛ አይዘር በቱሪስት ቪዛ ወይም ደግሞ በተማሪ ቪዛ ወደ አሜሪካን ሀገር ገብተው ልጅ ለሚወልዱ ሰዎችም መብት የሚሰጥ ነው። ይህንን ተከትሎም ታዲያ የዶናልድ ትራምፕ አድሚኒስትሬሽን በህገወጥ መንገድ ፐርፐስሊ ይህንን ለማድረግ ብቻ አንዳንድ ሰዎች ወደ አሜሪካን ሀገር ሊገቡና ይህንን ህግ አቢዩዝ ሊያደርጉ ይችላሉ የሚል እሳቤ ያለው ፐርፐስሊ ወደ አሜሪካን ሀገር በመግባትና ልጅ በመውለድ አላግባብ ይህንን ህግ አቢዩዝ ሊያደርጉት ይችላሉ የሚል እሳቤ ያለው። ይህንን ተከትሎም ነው ታዲያ የዶናልድ ትራምፕ አድሚኒስትሬሽን በጊዜያዊ ቪዛ ወደ አሜሪካን ሀገር መጥተው የሚወልዷቸው ልጆች በቀጥታ የአሜሪካ ዜጋ የሚሆኑበትን አሰራር ለማስቆም የሚሞክሩት። ይህንን ተከትሎ ታዲያ በወቅቱ የተለያዩ የሰብአዊ መብት ተሟጋቾች የዶናልድ ትራምፕ ውሳኔ ይህ ህገ መንግስታዊ ነው ሲሉ ክስ በማቅረብ እንግዲህ ጉዳዩ በፍርድ ቤት ተይዞ ቆይቷል። በመጨረሻም እንግዲህ በትላንትናው ዕለት በተሰጠው ብያኔ ዶናልድ ትራምፕ የሰጡት ትዕዛዝ ውድቅ ተደርጎ እንግዲህ በአሜሪካን ሀገር ዶክመንትድ ከሆኑም ካልሆኑም ሰዎች የሚወለዱ ህፃናት የአሜሪካ ዜጋ መሆን የሚችሉበት ህገ መንግስታዊ መብታቸው ተጠብቆላቸዋል ማለት ነው። የፍርድ ቤት ቆይታውም ታዲያ 6-3 በሆነ አብላጫ ድምፅ ሊጠናቀቅ ችሏል። በዚህ የፍርድ ቤት ውሳኔ ላይ እጅግ በጣም የሚገርመው ምንድነው በትራምፕ የተሾሙት ወግ አጥባቂው ዳኛ ኤሚ ኮኒ ባሬት እና ዋናው ዳኛ ጆን ሮበርትስ ከሊበራል ዳኞች ጋር በመወገን የትራምፕን ትዕዛዝ ውድቅ አድርገውታል ማለት ነው። እንግዲህ በዶናልድ ትራምፕ የተሾሙ ዳኞችም ቢሆኑ ህገ መንግስቱ እንዲከበር የበኩላቸውን ጥረት እያደረጉ ይገኛሉ ማለት ነው። ይህ ምናልባትም ለዶናልድ ትራምፕ እጅግ በጣም አስደንጋጭ ነው። ብዙውን ጊዜ አስተውላችሁ ከሆነ ዶናልድ ትራምፕ በእሳቸው በኩል የመጡ ሰዎች እንደሚደግፏቸው እንጂ ከእሳቸው በተቃራኒ ይቆማሉ ብለው በጭራሽ አያስቡም። ሌላኛው ወግ አጥባቂ ዳኛ ብሬት ካቫናም በትዕዛዙ መሸር ላይ ተስማምተዋል ማለት ነው። በአንጻሩ ደግሞ ክላረንስ ቶማስ፣ ሳሙኤል አሊቶ እና ኒል ጎርሰች የትራምፕን እቅድ በመደገፍ ሀሳባቸውን በጽሁፍ ገልጠዋል ማለት ነው። ታዲያ በአጠቃላይ ድምር ውጤት የዶናልድ ትራምፕ ትዕዛዝ 6-3 በሆነ አብላጫ ድምፅ ውድቅ ሊደረግ ችሏል ማለት ነው። ከጠቅላይ ፍርድ ቤቱ ውሳኔም በኋላ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው እንዲህ ሲሉ መልእክት አስተላልፈዋል። The Supreme Court upheld birthright citizenship, which is too bad for our country, but we can easily make it in Congress through legislation with the support of the president that has now been determined during the process. No long and unwidely constitutional amendment is necessary. Congress
should start today to work on ending expensive and unfair to our country birthright citizenship. They will have my complete and total ሰፖርት ሲሉ ተናግረዋል። የአማርኛ ቀጥታ ትርጉሙም እንግዲህ የጠቅላይ ፍርድ ቤቱን ውሳኔ ለሀገራችን በጣም መጥፎ ነው በማለት ገልጸውታል። ይሁን እንጂ እቅዳቸውን እንደማይተውና አሁንም ሌላ መንገድ እንዳለ በመግለጽ እንዲህ ሲሉ ጽፈዋል። ረጅምና አስቸጋሪ የሆነ የህገ መንግስት ማሻሻያ ወይም ደግሞ ኮንስቲቱሽናል አሜንድመንት አያስፈልግም። ኮንግረሱ ወይም ደግሞ የአሜሪካ ፓርላማ ለሀገራችን ውድና ኢፍትሐዊ የሆነውን በምድር ተወላጅነት የሚገኝ ዜግነት ለማስቆም ከዛሬ ጀምሮ ስራ መጀመር አለበት። የኔ ሙሉ ድጋፍም ይኖራቸዋል። ትራምፕ በምድር ተወላጅነት የሚሰጠውን ዜግነት የግብር ከፋዮችን ገንዘብ የሚበዘብዝ ማጭበርበሪያ በማለት ይተቹታል። ከዚህ ጽሁፋቸው መረዳት የሚቻለው እንግዲህ ዶናልድ ትራምፕ ይህንን ውሳኔ እንዳልጠበቁትና አሁንም እንዳላመኑበት ወደፊትም እንግዲህ የሚችሉትን ሁሉ በመሞከር የበርዝራይት ሲቲዝንሺፕን ለማገድ ጥረት እንደሚያደርጉ ተናግረዋል። ምናልባት ዶናልድ ትራምፕ ከዚህ በኋላ ሊያደርጉ የሚችሉት ነገር ምንድን ነው? ወደፊት ምናልባት ዶናልድ ትራምፕ ይህንን መብት ውድቅ ማድረጊያ ብቸኛ አማራጫቸው በኮንግረሱ በኩል አዲስ ህግ ማውጣትና ምናልባትም 14ኛውን ማሻሻያ የህገ መንግስቱን 14th አሜንድመንት ትርጉም ለመቀየር መሞከር ነው። ይህንን ለማድረግ ወይም ደግሞ ህገ መንግስቱን ለማሻሻል the14th አሜንድመንት ወይም ደግሞ የህገ መንግስቱን 14ኛውን ማሻሻያ ለመቀየር ደግሞ የሚጠበቅባቸው ነገር ይኖራል። እንግዲህ ይህንን አዲስ ህግ ወደ ኮንግረስ ካመጡ በኋላ የሁለቱም ኮንግረስ ምክር ቤቶች የ2/3 ድምጽ ድጋፍ ያስፈልጋቸዋል። በአሁኑ ሰዓት ደግሞ እንደሚታወቀው ዲሞክራቶቹ ይህንን ጉዳይ በተመለከተ አንድ አይነት አቋም ነው ያላቸው። እንግዲህ እንደሚታወቀው በኮንግረስ ውስጥ ሪፐብሊካን እና ዴሞክራቶች አሉ። ታዲያ በኮንግረስ ውስጥ ያሉት የዴሞክራቶች አቋም ደግሞ ፍጹም ከዶናልድ ትራምፕ ተቃራኒና የበርዝራይት ሲቲዝንሺፕን ሰፖርት የሚያደርግ ነው። ያ ማለት ዶናልድ ትራምፕ 2/3 የድምጽ ድጋፍ ለማግኘት ፍጹም አዳጋች ይሆንባቸዋል ማለት ነው። ወደፊትም ቢሆን ከበርዝራይት ሲቲዝንሺፕ ጋር በተገናኘ ዶናልድ ትራምፕ ምንም ቢያደርጉ ይህንን ህገ መንግስታዊ መብት ሊሽሩ የሚችሉበት መንገድ ሁሉ ዝግ ነው ማለት ነው። ጠቅላይ ፍርድ ቤቱ በትናንትናው ዕለት የሰጠው ውሳኔም ታዲያ ጉዳዩን ከህገ መንግስታዊ ማሻሻያ ውጪ መቀየር እንደማይቻል በግልጽ አስምሮበታል። ሆኖም ከዚህ በኋላ በአሜሪካን ሀገር የተወለዱ ህፃናት በሙሉ ዶክመንትድ ከሆኑም አንዶክመንትድ ከሆኑም በጊዜያዊ ቪዛ ወደ አሜሪካን ሀገር ከገቡ ሰዎችም የተወለዱ ህፃናት በሙሉ ህገ መንግስቱ በሰጣቸው መብት ተጠቅመው የአሜሪካ ዜጋ መሆን ይችላሉ ማለት ነው። ዶናልድ ትራምፕ ይህንን መብት ለማስቆም የሞከሩት ሙከራ በሙሉ ውድቅ ተደርጎባቸዋል። በድጋሜ ከጉዳዩ ጋር በተገናኘ በጉጉት ስትጠብቁ ለነበራችሁ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ ላለው ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበረ። ቪዲዮውን ላይክ በማድረግ ጉዳዩ ለሚመለከታቸው እንዲደርስ እናድርግ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። በሌላ መረጃ እስክንገናኝ ጤና ይስጥልን።